ሮቦቶች የትምህርት ቤት አስተማሪ ቢሆኑ ደስ ይልሻል ወይስ የሰው ልጆች አስተማሪ ሆነው ቢቀጥሉ ደስ ይልሻል? ነጭ ቢሆኑ ምግቦቹ ለኔ ሞራልፍ ነው። ሁሉንም ነጭ ነጭ ሆነች ያብሻ ቀሚስ አስመስልሽው። ለአንድ ወር ያህል ሙሉ በሙሉ ያለ ስልክ መኖር ይሻልሻል ወይስ ለአንድ ወር ያህል ምንም አይነት ጣፋጭ ነገር ሳትቀምሺ መቆየት ይሻልሻል? እኔ አላለቀስኩም። ያው ትንሽ ትከፋለህ ሁሌ ያው ትንሽ ከፍቶኛል፣ ግን ቢሆንም ኤክሳይትድ ነበር። እኛ ትምህርት ቤት 96 መምጥታ 13ኛ 12ኛ ማለት ነው። አስፈላጊም ነው፣ ግን በጣም አስፈላጊ ነው ብዬ አላስብም። ያው ብዙዎቹ ተማሪዎች እንደሚሉት እኔ ከማየው አንፃር አስተማሪ ነበር መሆን ፈልገው። ጥናት የሚጀምሩት ፈተና አካባቢ እግዚአብሔር መፍራት፣ ስነ ምግባርና ደግሞ ከእግዚአብሔር ጋር ያለንን ግንኙነት ማጠንከር ከሰው የሚበልጥ ነገር የለም። ስለዚህ ወደ ጠፈር በር መጀመሪያ ሊይዝ የሚገባው ነገር የማስበው ምግብና ውሃ። አስጠኝ ግን የሚያስፈልገው እስከ ስንት ያክል ነው? አሪፉ ነገር አስተማሪ ሲያስተምር ማዳመጥ ነው። ትምህርት ያለኝ ፍላጎት ከበፊቱ አንፃር በጣም ከፍ እያለ ነው የመጣው። ትምህርቱን እየወደድኩት መጣው። የጎበዝ ተማሪዎች ባህሪያት ምን ሊሆኑ ይችላሉ? ወደኋላ ተመልሶ መጎብኘት። ወደኋላ ተመልሶ መጎብኘት። እሺ፣ ሲሰብሩት እንጂ ካልሰበሩት በቀር በፍጹም ጥቅምና አገልግሎት የማይሰጠው ምንድነው? ባህረጉ መክረው እኔ መደባደብ ነው። በተጠቀምነው ቁጥር እየሰፋ ነው የሚሄደው። ባነበብን ቁጥር፣ በተማሪን ቁጥር ወደፊትም ሰው እያረጀ ሲል እንደገና ህፃን ይሆናል ይባላል አይደል? ሰላም ጤና ይስጥልኝ የተከበራችሁ ተመልካቾቻችን፣ ይህ ኮምፓስ ወግ የተሰኘው ፕሮግራማችን ነው። በዛሬው ፕሮግራማችን አንድ ድንቅ ጎበዝ ተማሪ ይዘንላችሁ ቀርበናል። ከሷ ጋር እንግዲህ ጥሩ ቆይታ እንደሚሆን ተስፋ አደርጋለሁ። እናንተም እንግዲህ ይህን ፕሮግራም ላይክ፣ ሼር እና ሰብስክራይብ በማድረግ እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ። ፕሮግራማችን ተጀምሯል። መልካም ቆይታ። እንግዲህ ራሷን በማስተዋወቅ ትጀምራለች። ዛሬ እንግዳችን እንግዲህ በጣም ጎበዝ ተማሪ ነች። በትምህርቷም በስነ ምግባሯም በጣም ለሌሎች ተማሪዎች አርአያ ትሆናለች ብዬ ነው የጋበዝኳት። እንግዲህ ከሷ ጋር አሪፍ ቆይታ እንደሚሆን ተስፋ አደርጋለሁ። እንግዲህ እንኳን በሰላም ተገናኘን። ስለተገናኘን በጣም ደስ ብሎኛል። እስቲ ቢታንያ የተወሰነ ለተመልካቾች ራስሽን ያስተዋውቂልኝ። ስሜ ቢታንያ ክፍሌ ይባላል። የ9ኛ ክፍል ተማሪ ነኝ። የአቡነ ጎርጎርዮስ ትምህርት ቤት ተማሪ ነኝ። ትምህርት እንዴት ነው ቢታንያ? አሪፍ ነው። ሰላም ነው። ዘንድሮ 9ኛ ክፍል ነሽ? ወደ 10ኛ ክፍል ማለት ነው። ቢታንያ እንግዲህ የሆነሽ እዚህ ኮምፓስ ወግ ላይ ለመቅረብ ፈቃደኛ ስለሆንሽና እዚህ ስለተገናኘን በጣም ከልብ አመሰግናለሁ። እንግዲህ ቢታንያ በዛሬው በኮምፓስ ፕሮግራማችን ላይ እንግዲህ እንግዳ ሆነሻል። ዛሬ ጥሩ ቆይታ እንደሚሆን ተስፋ አደርጋለሁ። አሪፍ ጭውውቶችን፣ ውይይቶችን፣ ወጎችን እንግዲህ ለተመልካቾች አሪፍ ነገር እንደምንሰጣቸው አሪፍ ነገር ጥሩ ቆይታ እንደሚኖረን ከተመልካቾች ጋር ተስፋ አደርጋለሁ። እንግዲህ የተወደዳችሁ ተመልካቾቻችን እንግዲህ ኮምፓስ ወጋችን ዛሬም ሰዓቱን ጠብቆ ነው ጀምሯል። ከዚህ ሰዓት ጀምሮ እንግዲህ እናንተም ይህን ፕሮግራም ላይክ፣ ሼር እና ሰብስክራይብ በማድረግ አብሮነታችሁን እንድታሳዩን በአክብሮት እጠይቃለሁ። ፕሮግራማችን ኮምፓስ ወግ ነው። ፕሮግራማችን ጀምሯል። አብራችሁን ቆዩ። እንግዲህ ቢታንያ ዛሬ በተለያዩ ርዕሰ ጉዳዮች ላይ ልናወጋ ነው የተገናኘ ነው እና እንግዲህ ወደ ዋናው ጉዳያችን ያው ተማሪ ነሽ አንቺ፣ የ9ኛ ክፍል ተማሪ ነሽ። በጣም ጎበዝ ተማሪ ነሽ። ለሌሎች አርአያ ትሆኛለሽ ብዬ ነው እና እዚህ ፕሮግራሜ ላይ የጋበዝኩሽ። እንግዲህ በትምህርት ዙሪያ አጠቃላይ ያለው ነገር ከኬጂ እስከ አሁን እስካለሽበት እስከ 9ኛ ክፍል ያለውን ልምድሽን ለሌሎች ተማሪዎች ብዙ ጠቃሚ ነገሮች አንቺ ጋር ይኖራሉ ብዬ አስባለሁ እና ወደዛ ከመግባታችን በፊት ግን አንዳንድ የማነቃቂያ ጥያቄዎችን በማንሳት እንጀምራለን።
እንግዲህ ቀለል ያሉ ጀነራል የሆኑ አዝናኝና የማነቃቂያ ጥያቄዎችን እየጠየቁሽ ወደ ዋናው ርዕሳችን እንገባለን ማለት ነው። የመጀመሪያው ጥያቄ ወደ ጠፈር የመብረርና የመሄድ እድል ብታገኚ መጀመሪያ የምትይዣቸው 3 አስፈላጊ ነገሮች ምን ናቸው? ወደ ጠፈር በር መጀመሪያ ሊይዝ የሚገባው ነገር የማስበው ምግብና ውሃ። ምግብ፣ እሺ። ከዛ በተጨማሪ ደግሞ እዛ ጠፈር ላይ ስንወጣ ምን ለብሳቸው ልብሶች ያስፈልጋሉ፣ የራሱ ማለት ነው፣ ከነ ሄልሜቱ ከነ ኮፍያ ማለት ነው። እና ደግሞ እዛ ሄደን ለመመራመር ወይም ደግሞ አካባቢውን ለማጥናት የሚያስፈልጉን ማቴሪያሎች ጀሜል ይመስላል። ግን ጠፈር ላይ ለመብረር ፍላጎት አለሽ? መጀመሪያ እድሉን ብታገኝ የመሄድ ሀሳብ አለሽ? በኋላ ላይ እንግዲህ ወደ ዋናው ርዕሳችን ስንገባ ምን ሆነ የምትፈልጊው ምናምን የሚሉትን ጥያቄ በኋላ ላይ እናነሳዋለን። ስለዚህ ጠፈር ላይ መሄድ እድሉን ብታገኝ እነዚህ ነገሮች ይዘሽ ነው የምትሄጂው ማለት ነው። በጣም አሪፍ። ሌላ ሁለተኛው የማነቃቂያና አዝናኝ ጥያቄ ሮቦቶች የትምህርት ቤት አስተማሪ ቢሆኑ ደስ ይልሻል ወይስ የሰው ልጆች አስተማሪ ሆነው ቢቀጥሉ ደስ ይልሻል? የትኛው ነው? እኔ የሰው ልጆች ባሉበት ቢቀጥሉ ይሻል ይመስለኛል። ምክንያቱም አስተማሪዎች መጀመሪያ ሰው ናቸው። እኛን የመረዳት አቅም ይኖራቸው ሊሆን ነገር ስታስረዳቸውም ለመረዳት ይሞክራሉ። ሁለተኛ ነገር ደግሞ ነገሮችን ሲያስረዱ እነሱ ይገባናል ብለው በሚያስቡት ነገር ወይም ደግሞ እነሱን ተምረው ስላለፉ በገባቸው መንገድ ነው። ሮቦቶች ግን በቃ እንደሰው ማንኛውም ሰው ሊያስረዱ ናቸው። ምናልባት የሰውን ድካም ሊቀንሱ ይችላሉ፣ ጊዜ ሊቆጥቡ ይችላሉ፣ የተሻለ ቴክኖሎጂን አንዳንድ ነገሮችን ሊያሳዩ ይችላሉ። ምንም ቢሆን ግን ከሰው የሚበልጥ ነገር የለም። ስለዚህ ጥሩ ምላሽ ነው የሰጠሽው። ወደ ሶስተኛው ጥያቄ ወደፊት ሄደሽ የ40 ዓመቷን ቢታንያን ማየት ትመርጫለሽ ወይስ ወደኋላ ተመልሰሽ የ3 ዓመቷን ቢታንያን ትመርጫለሽ? ለኔ የ40 ዓመቷን ቢታንያ ወደፊት። ምክንያቱም አሁን ያሰብኳቸው ብዙ ነገሮች አሉ እና የዛኔ በ40 ዓመቴ አሳካቸዋለሁ ወይ ያሰብኩት ደረጃ ደርሳለሁ፣ ስኬታማ ሆኜ እቀጥላለሁ የሚለው ማየት ፈልጋለሁ። ወደፊት ማለት አሁን ያሰብኳቸውን አሳክቼ የምፈልገውን አይነት ኑሮ እንደምኖር ለማወቅ የ40 ዓመቷን ቢታንያ እመርጣለሁ። ወደ ኋላ ከመመለስ ወደፊት ይሻላል። በጣም አሪፍ። ሌላው ጥያቄ አንድ ሰው በህይወቱ ስኬታማ እንዲሆን ከጎበዝ ተማሪነት በተጨማሪ የሚያስፈልገው ትልቁ ባህሪ ምንድን ነው ብለሽ ታስቢያለሽ? እኔ የማስበው ስነ ምግባር ማለት እግዚአብሔርን መፍራት፣ ስነ ምግባር እና ደግሞ ከእግዚአብሔር ጋር ያለንን ግንኙነት ማጠንከር እና ስነ ምግባር እና ደግሞ የተሰጠን ኃላፊነትን ስራ መውደድ፣ ኮሚትድ መሆን ለስራ ለትምህርትም ሁላችንም ባለንበት ሁኔታ ማለት ነው። በጣም አሪፍ። አምስተኛ ጥያቄ በዓለም ላይ ካሉ ተፈጥሯዊ ነገሮች በጣም የሚገርምሽ እና የሚያስደንቅሽ የትኛው ነው? በዓለም ላይ ብዙ ነገሮች አሉ እንግዲህ አይደል? ከነኛ ነገሮች በጣም የሚገርምሽ ሁሌ ስታስቢ የሚደንቅሽ ነገር ነው? ሰማይ ላይ ያሉት እነ ከዋክብት፣ እነ ጨረቃ፣ ሰማይ፣ ደመና እነሱ ነገሮች ይገርሙኛል። ኦኬ። ከሰው ሰራሾች በጣም የሚገርምሽ? ከሰው ሰራሽ አሁን እየተሰሩ ያሉ ኤአይዎች ወይም ቴክኖሎጂዎች እና ደግሞ እንደ አውሮፕላን ኮምፒውተር አይነቶቹ እነሱ ለኔ ይገርሙኛል። በጣም የሰው ሰራሽ አውሮፕላን በጣም አስደናቂና ገራሚ ነገሮች ናቸው አይደል? ሰው ከሰራቸው ሁሌ የሚያስደንቁ ናቸው። ተፈጥሮ እንደጠቀሽው ነው። እሺ፣ 6ኛ ጥያቄ የምትበይው ምግብ በሙሉ አንድ አይነት ቀለም ብቻ ይሁን ብትበይ የትኛውን ቀለም ትመርጫለሽ? ነጭ ምርጥ ይመስለኛል። ምክንያቱም ሩዝ ምናምን በጣም ስለምወድ ነጭ ሩዝ ነጭ ቢሆን ምግቦቹ ለኔ ሞር አሪፍ ነው። ሁሉንም ነጭ ነጭ በነጭ ሆነች የሀበሻ ቀሚስ አስመስልሽው። እሺ 7ኛ ጥያቄ ለአንድ ወር ያህል ሙሉ በሙሉ ያለ ስልክ መኖር ይሻልሻል ወይስ ለአንድ ወር ያህል ምንም አይነት ጣፋጭ ነገር ሳትቀምሺ መቆየት ይሻልሻል? ያለ ስልክ መኖር ማለት በጣም አስፈላጊም ነው፣ ግን በጣም አስፈላጊ ነው ብዬ አላስብም። ለአንድ ወር ስልክ አለማየት ሊከብድ አይችልም። አንዳንድ መረጃዎችን ከስልክ ውጭ ማግኘት እንችላለን። ከሰዎች ከቴሌቪዥንም ስለምናገኝ ስልክ ባላይ ችግር የለም ይመስለኛል። ነምበር 8ኛ ጥያቄ በዓለም ላይ ያሉትን ሁሉንም የቋንቋ አይነቶች በአንድ ጀንበር የመናገር ችሎታ ብታገኝ መጀመሪያ ማን ነው አግኝተሽ ማውራት የምትፈልጊው ወይም የምታዋሪው?
ጠዋት ከእንቅልፍሽ ስትነቂ ወይም ስትነሺ ቀኑን ሙሉ ስኬታማና ደስተኛ እንዲሆንልሽ የምታደርጊው የመጀመሪያው አዎንታዊ ነገር ምንድን ነው? ጸሎት ማድረግ። ኦኬ። ጸሎት ማድረግ እና ከቤተሰቦች ጋር መገናኘት፣ ወላጆችን ማውራት። እሱ አሪፍ ነው። ጸሎት የመጀመሪያ የስራው መጀመሪያ ጸሎት ስለሆነ ጸሎት ማድረግ፣ ከዛ በኋላ ከቤተሰብ ጋር ሰላም ለማድረግ፣ ከዛ በኋላ የሚያስፈልጉ ነገሮችን ወደ ትምህርት ቤት ተማሪ ስለሆንሽ ወደ ትምህርት ቤት ነው ለትምህርት ቤት የሚያስፈልጉ ነገሮችን አድርገሽ ወደ ስራሽ መግባት ማለት ነው። የመጨረሻ ጥያቄ፣ በጣም ደክሞሽ ወይም ደብሮሽ ቢሆን እንኳን ወዲያውኑ ፊትሽን በፈገግታ የሚሞላው ነገር ምንድን ነው? ለእኔ የቤተሰብ ፕሮግራም ማለት አጎት አክስቶቼ ሁሉንም ባገኛቸው እና የሆነ ፕሮግራም ተሰብስበው ሁሉም ተሰብስበው ቢመጡ ባያቸው ከድብርት የሚላቀቅ ይመስላል። ስለዚህ ቤተሰቦችን፣ አክስቶችን፣ አጎቶችን በአጠቃላይ የቤተሰብ ፕሮግራም ሲኖር ይሄ የሚያስጨንቅሽ የሚደብርሽ ምናምን ነገር ሁሉ ወደ ፈገግታ ይቀየረው ወይም ደግሞ ይቀንሳል፣ ይጠፋል ማለት ነው። በጣም አሪፍ። ኦኬ፣ ጥያቄዎቹ እነኚህ ናቸው። እነኚህ መነቃቂያ ያለው ጀነራል የሆኑ ጥያቄዎች ናቸው እና አሁን ዋናው ጉዳያችን እንገባለን ማለት ነው። የተወደዳችሁ ተመልካቾቻችን እየተከታተላችሁት የምትገኙት ኮምፓስ የተሰኘው ፕሮግራማችን ነው። ዛሬም እንግዲህ ከአንድ ድንቅ ጎበዝ ተማሪ ጋር ጥሩ ቆይታ እያሳለፍን እንገኛለን። እንግዲህ ፕሮግራማችን ተጀምሯል። እናንተም ይህን ፕሮግራም እስከ መጨረሻው እንድትከታተሉት በአክብሮት እጠይቃለሁ። ፕሮግራማችን ኮምፓስ ወግ ነው። መልካም ቆይታ። አሁን ቀጥታ ወደ ዋናው ጉዳያችን ነው የምንገባው። እንግዲህ ቢታንያ የ9ኛ ክፍል ተማሪ ነች። እንግዲህ 9ኛ ክፍል ነችም ዝም ብሎ ይደረስማል። ብዙ ያሳለፍሻቸው ነገሮች ይኖራሉ፣ ያው ባሳለፍሻቸው ጊዜያት ማለት ነው። ለቢታንያ ወደ ኋላ መለስ ስላልሽና ኬጂ እንጀምር እስኪ። ኬጂ በስንት ዓመትሽ ገባሽ? በ2 ዓመት ከ8 ወር ከ7 ወር የገባሁት። 2 ወር ከ2 ዓመት ከ8 ወር ማለት ነው። እንደው የመጀመሪያውን አጋጣሚ ታስታውሻለሽ? ኬጂ ከማጋኔሽ እንዴት ነበር የኬጂ ቆይታሽ? ኬጂ በጣም ረጅም ጊዜ ነው፣ ኦልሞስት እንግዲህ ከ10 ዓመት በላይ ማለት ነው። ለማስታወስ ቢከብድ እንደው ግን የመጀመሪያዎቹ ትምህርት ቤት የሄድሽበት አጋጣሚ ካስታውሽው ከማን ጋር ነበር የሄድሽው? ስትሄጂ ትምህርት ቤት ምን ተሰማሽ የሚለው ነገር ሲያጫውች። በደንብ አላስታውሰውም፣ ግን ከማስታውሰው ውስጥ ከወላጆቼ ጋር ነበር የሄድኩት። ስመዘገብም ስሄድም ከነሱ ጋር ነበረ እና ነርሰሪ የተማርኩት ዳንዲቦ ትምህርት ቤት ነው። እዛ እኛ ሰፈር ነበርና እዛ ነው የተማርኩት እና ብዙም አልፈራውም፣ አላለቀስኩም። ደስ የሚል ነበር። ያው ትምህርት በመግባቴ ደስተኛ ነበር። የመጀመሪያ ቀን መቼም ማንኛውም ተማሪ ትምህርት ቤት ሲሄድ ወይ ይፈራል ወይ በጣም ደስ ይለዋል። ለምን ህፃን ነሽ፣ በጣም ልትፈሪ ትችያለሽ። በተለይ ደግሞ አሁን ህፃናት ትምህርት ቤት ሄደው አይተሽ ከሆነ ከእናት ከአባታቸው ጋር ከሄዱ በኋላ ልክ እነሱ ትምህርት ቤት አስቀምጠዋቸው ሲመለሱ በጣም ነው የሚያለቅሱት። ያ ስሜት አንቺ ላይ ነበር? እኔ አላለቀስኩም። ያው ትንሽ ትከፋለህ ሁሌ፣ ያው ትንሽ ከፍቶኛል፣ ግን ቢሆንም ኤክሳይትድ ነበር። በመግባቴ ደስተኛ ነበር፣ ግን አላለቀስኩም ነበር። ኦኬ። እና እንዴት አገኘሽው ኬጂ? መጀመሪያ ስትገቢ ትምህርት እንዴት ነበረ? ምን ነበር የምትማሩት? ምን ነበር የምትጫወቱት? የኬጂ ትውስታሽን፣ እዚህ ኬጂ የነበሩትን ጓደኞች ምን ታደርጉ ነበር? የተወሰነ ነገር፣ ያው ረጅም ጊዜ ነው በእርግጥ እንዲያው ከኬጂ እንጀምር ብዬ ነው። አዎ ኬጂ ላይ ደስ ይል ነበረ። ያው መጫወቻዎችም አሉ፣ ብዙ መጫወቻዎች አሉ። ያው ህፃናትም ስለሆን መጫወት ነበር የምንወደው። ግን ትምህርቶችም አሉ ደስ የሚሉ፣ ብዙ አስተማሪዎችንም አጋጥሞኛል እና ከጓደኞች ጋር ሳምፕል የምትባል ጓደኛም ነበረች ኬጂ ላይ። ነርሰሪ ነርሰሪ ነው። እሷም እንደኔ ነው የገባችው 2 ዓመት ከምናምን። አንድ ቀን ልደታችን ምናምን አንድ ላይ ነበር ያከበርነው። እዛ ትምህርት ቤት ነበር ልደት የተከበረው። ኬጂ ሆነሽ ነው የተከበረው? 3 ዓመት የተከበረው ትምህርት ቤት ሆኜ ነው። በጣም ደስ ይላል። 3 ዓመቴና ትምህርት ቤት ነበር ያከበርኩት። እዛው ኬክ ቆርሼ ወላጆቼ መጥተውና እሱ ቀን ከኬጂ ሁሉ ደስ የሚለኝ ቀን እሱ ነው። አትረሺውም? እሺ። እና ደስ ይል ነበር። ከዛ ኤልኬጂ ወደ አቡነ ጎርጎርዮስ ገባሁ። ኬጂ ጀምሮ እስካሁን ድረስ አቡነ ጎርጎርዮስ ነው የምማረው። ኬጂ እና ኬጂ ከአስተማሪዎች ማለት ነው ቢዘለቃ የምትባል አስተማሪ ነበረች እና በጣም ነው የምወዳትም። በጣም ከኔ ጋር ትቀራረብ ነበር። ደስ ይላሉ አስተማሪዎቹ። በጣም እኛን ለመርዳት በእንትን ይሉ ነበርና የኬጂ ቆይታ ደስ ነበር። እስከ ዛሬ አትረሻል? ሁለቱ ነገሮች ኬጂ ላይ። ከዛ በኋላ እንግዲህ ወደ አንደኛ ክፍል ገባሽ ማለት ነው። አንደኛ ክፍል እንግዲህ ከኬጂ ብዙ ነገር ይለያል ብዬ
አስባለሁ። አንድ ያክፍል ሲገቢ ምን ከዛ በኋላ እንግዲህ ያው ትምህርቶቹ ማስተማሮቹ ሁሉ ነገር የትምህርት አሰጣጡም ይቀየራል ብዬ አስባለሁ። ትንሽ እድገትም ይመጣል አይደል? ኬጂ ያው 7 ማን ነው አንድ ያክፍል 7 ዓመትሽ ወይ በ6 ዓመትሽ ነው የምትገባው። እና አንድ ያክፍል ሲገቢ ምን የተለየ ነገር ከኬጂ ያጋጥመሽ? ብዙ አስተማሪዎች አሉ ማለት ለየትምህርቱ ላይ ሳብጀክቱ የብዙ አይነት አስተማሪዎች አሉና ብዙ አስተማሪዎችን የማግኘት እድል የተለያየ አስተማሪ ነው በየክፍለ ጊዜ የሚገባው እና አሲስታንስ ነበረ እና ደግሞ ትምህርቱ ኤቢሲዲ ከማለት ወደ ከበድ ወደ ማለት የሚሄዷል። ብዙ አስተማሪዎችን አግኝቻለሁ። ጓደኞችም ብዙ ከኬጂ የበለጠ አግኝቻለሁ። የአንደኛ ክፍል ቆይታ አሪፍ ነበረ። ያው ከአንደኛ ክፍል እስከ 5ኛ ክፍል አካባቢ ብዙ የደረጃ ትምህርት ተማሪ አለበት ማለት እኛ ትምህርት ቤት 96 መምጥታ 13ኛ 12ኛ ማለት ነው። አዎ እንደዛ ነው የሚወጣው። በጣም የመጠጋጋት እንትኑ ከፍተኛ ነው ውጤታችን። ስለዚህ ከ1 እስከ 3 ብዙ አልወጣሁም። አንዴ ነው ምናምን ነበር የወጣሁት። ከ6ኛ ክፍል ጀምሮ 6ኛ ክፍል ላይ 3ኛ ወጣሁ። ኦኬ 3ኛ ወጣሁ። ከዛ እሱንም አሳሻልኩ። 7ኛ ክፍል ላይ ብዙ ፈተናዎችን እንደፍኜ ነበር። ከዛ እሱ ግን በጣም በነጥብ ልዩነት 4ኛ ነበር የወጣሁት 7ኛ ክፍል ላይ። ከዛ ለማስተካከል ወሰንኩኝ። መልሼ ደግሞ 8ኛ ክፍል ላይ 3ኛ ወጣሁ ማለት ነው አስተካክዬ። ሶ ኤሌመንታሪ ላይ እንደዚህ ነበር ያሳለፍኩት። ትምህርቶቹ ማስተማሪዎቹም ደስ ይላሉ እና ደግሞ ያው ለትምህርት ያለኝ ፍላጎት ከበፊቱ አንፃር በጣም ከፍ እያለ ነው የመጣው። ትምህርቱን እየወደድኩት መጣሁ። ሶ 6ኛ ክፍል ላይ ሚኒስትሪ ተፈተነ። የመጀመሪያዎቹ ተፈታኝ ነበር። ኦኬ የመጀመሪያ ተፈታኝ ነበራችሁ? ሚኒስትሪ ላይ ሚኒስትሪ ኦኬ ሚኒስትሪ ላይ 96 ነጥብ አምጥቼ ነበር ያለፍኩት። ሳቅላሽዋላ የሚገርም ውጤት እኮ ነው። እንደሱ ወደ 7ኛ ክፍል አለፍኩ። 7ኛ ክፍል ተምረን 8ኛ ክፍል እንደገና ሚኒስትሪ ነበር። የ8ኛ ክፍሉን 99.2 ሚኒስትሪ በመምጣት አለፍኩ። ከዛ አሁን ላይ ሃይ ስኩል 9ኛ ክፍል ገባሁ ማለት ነው። የሚገርም ነው። አንደኛ ክፍል ላይ ሁላችንም ትምህርት ቤት ስንገባ እንደምታውቂው እንጠይቃለን አይደል? ስታድጊ ምን ትሆኛለሽ? ምን መሆን ትፈልጊያለሽ? ተብለን ሁላችንም እንግዲህ እዚህ ደረጃ ስንደርስ መጀመሪያ የምንለው አብዛኞቻችን የምንለው ነገር አለ የምንናገረው አይደል? ቢታንያ እንደው አንደኛ ክፍል ሊሆን ይችላል ብቻ ከልጅነት ጀምሮ ምን መሆን ነበር የምትፈልጊው? ያው ብዙዎቹ ተማሪዎች እንደሚሉት እኔ ከማየው አንፃር አስተማሪ ነበር መሆን ፈልገው። ኧረ ተይ 6ኛ ክፍል አስተማሪ ከልጅነት ጀምሮ ምን መሆን ትፈልጊያለሽ ስትባይ አስተማሪ ነበር የምትይው? አስተማሪ። ለምንድን ነበር ግን እንደዛ አስተማሪ? እንዴት ብዙዎቻችን ዶክተር ኢንጂነር ምናምን ነው የሚሉትና አስተማሪ ግን እንዴት አልሽ? ያው ብዙ ጊዜ ከአስተማሪዎች ጋር ሙሉ ብዙ ጊዜ በረንብ ማየው ካሉት ካሪየር ውስጥ እሱ ነበር። ያው ወደ አስተማሪ ነበር ህፃን እያለሁ ሆኖ ከዛ ትንሽ ከፍ እያልኩ ደግሞ ብዙ ነገር እያወቅኩ ስመጣ አስትሮኖመር ወይም አስትሮናውት ሳይንቲስት ማለት ነው። ሳይንቲስት መሆን አሁንም ድረስ ስለሱ ነው ማስበው ማለት እሱ ነው ወደፊት መሆን ፈልገው ማለት ነው። ኦኬ ስለዚህ መጀመሪያ አስተማሪ ነበረ። ከዛ በኋላ ያደግሽ ስትመጪ ደግሞ ሐሳብ ተቀየረ ማለት ነው ወደ ሳይንቲስት መሆን። በጣም አሪፍ፣ በጣም ደስ ይላል። ከዛ ውጪ ስለ ትምህርት ስላጠናንሽ ለሌሎች ተማሪዎች በተለይ ይሄኛው ክፍል በጣም ጠቃሚ ስለሆነ ያንቺን ተሞክሮ ለሌሎች ማካፈል አለብሽ ብዬ ስለማስብ ቢታንያ እንዴት ነው የምታጠናው? ያጠናን ሲስተምሽ፣ የጊዜ አጠቃቀምሽ፣ ቤት ውስጥ እንዴት ነው ጊዜሽ የምትጠቀሚው? ከትምህርት ቤት መልስ፣ ከትምህርት ቤት በኋላ፣ በትርፍ ጊዜሽ አጠቃላይ ስላጠናን ዘዴሽ እስኪ ንገሪኝ። ያው ዋና ለማጥናት መጀመሪያ አሪፉ ነገር አስተማሪ ሲያስተምር ማዳመጥ ነው። ምክንያቱም አስተማሪ ሲያስተምር ትንሽ ነገር ካዳመጥክ መተህ ስታነባው ይቀላል ማለት ፖይንቱ ቶሎ ይገባሃልና ለመረዳትም ለመያዝም አሪፍ ነው። እና አስተማሪዎችም ሁሉም እንደሚያረጉት ሁሉንም ነገር መጻፍ ስለማይችሉ ብዙ ነገሮች በአፋቸው ይናገራሉ ወይም ተናግረው ያልፋሉ። ብናዳምጥ ያንን እናገኛልና ብዙ የሚናገሩትም ነገር ፈተና ላይ ይመጣል። ስለዚህ አልጻፍነውም ከማለት እነሱ የሚያወሩትን ብናዳምጥ ተጨማሪ አሪፍ ነገር እናገኛለን። እና ደግሞ ከትምህርት ቤት መልስ እዚህ ማጥናት ቅዳሜና እሁድን
ያጠና እየተማርነው ነገር ብናጠናው አሪፍ ነው እና ደግሞ እኔ የማደርገው ያው ካጠናውት ካነበብኩት በኋላ ለራሴ መድገም ነው ማለት ለደብተሪን ዘግቼ ያወራሁት ነው የሚያጠናውትን ለራሴ እየደገምኩ በዛ መንገድ አጠናለሁ ለፈተናም ሲሆን ለኖርማልም ሰው በዛ መንገድ ነው ማጠናው አሁን ድሮም እንደዛ ነበር አሁን ግን ትንሽ ጠነኛ ክፍል ላይ ኖት ወርክሺት ምናምን ምን ሰራው ነገሮች እየበዙ ስለሆነ በትንሹ ነው ማጠናው እዛ በደንብ አዳምጥና እዚህ ሆምወርክ ምናምን ይበዛል ግን ያው ሆምወርኩንም ወርክሺቱንም ስትሰራ ደብተር ያየ ምናምን ስለሚኖር ከሱም በወርክሺት በመስራትም ጥያቄ በመስራትም ተጨማሪ ሌላ ያጠናን ዘዴ ይሆናል ማለት ነው ስለዚህ ጥያቄ መስራትም አሪፍ ነው ስለዚህ በአብዛኛው አንቻውን እንደነገርሽኝ ከሆነ የመጀመሪያ ስራሽን ጨርሰሽ የምትመጪው ትምህርት ቤት ነው ማለት ነው አስተማሪ ሲያስተምር በጥሞና መከታተል እዛ የበለጠ ሁሉ ነገር ጨርሰሽ ከመጣሽ ቤት ላይ ብዙም አይከብድሽም ሪቫይዝ ማድረግና ብዙ ጊዜሽንም አይወስድብሽም ማለት ነው ስለዚህ የመጀመሪያው ነገር ትምህርት ቤት ስራችንን አቅለን ጨርሰን መንዳት ማለት ነው አይደል ብዙ ጊዜ ተማሪዎች ጥናት የሚጀምሩት ፈተና አካባቢ ነው ቢታንያ በዚህ በኩል እንዴት ነው የምታጠናው ፈተና ሲደርስ ነው ከፈተና በፊት ነው ወይንስ ደግሞ በየቀኑ ዴሊ ፕሮግራም አለሽ እንዴት ነው የምታደርጊው ሲይ ነገር ከፈተና በፊት አስተማሪዎች አሁን ፈተና ሲደርስ የሚከልሱት ክለሳ ይኖራል እና ደግሞ ዲቴል ፖይንቱን ይነግሩናል የቱ ጋር ማጥናት እንዳለብን ሶ ፈተና ሲደርስም እንደዛም ዲቴል ገብቻ አጠናለሁ ግን ደግሞ ከትምህርት ቤት መጥቼም የቤት ስራውን ሆምወርኮችን ወይ አሳይመንት ምናምን ከሰራው በኋላ እንደገና ከልሷለሁ አጠናለሁ ማለት ነው ኦኬ ቤት ውስጥ ማን ነው የሚያግዝሽ ማለት ያው ያንቺ ጥረት እንዳለ ሆኖ ያው ጎበዝ ተማሪ ነሽ አውቃለሁ ግን ቢሆንም ከልጅነትሽ ጀምሮ ከአንደኛ ክፍል ጀምሮ እስካሁን ድረስ በብዛት ቤቱ ሰፖርት የሚያደርግሽ ማን ነው መጀመሪያ ህፃን እያለሁ አክስቶች ነበሩ ኦኬ ሁለት አክስቶች ነበሩኝና እነሱ ነበሩ ብዙ ጊዜ የሚያስጠኑኝ ኦኬ ከዛ ከሆነ ጊዜ በኋላ አስጠኝ ተቀጣሪልኝ ወላጆችም አንዳንዴ ያስጠኑኛል ግን ያው ስራ ስለሚበዛባቸው አስጠኝ ብዙ ጊዜ አስጠኝ ያግዝሻል ከዛ አሁን አቁሜያለሁ አሁን ደግሞ ሞር በራሴ ነው ማጠናው በቃ አሁን ራሴ ስታድጊ ጊዜ አስጠኝ ግን የሚያስፈልገው እስከ ስንት ያክል ነው ለኔ እንደየሰው ይለያያል ለኔ ግን እስከ 8 በቂ ነበር ያው ከ8 በኋላ በራሴ በሁለት እግሬ ቆሜያለሁ ከዚህ በኋላ ያስፈልገኝ ማለት በራሳቸው ማያጠኑ ከሆነ ግን አስተማሪ ከ9 በኋላ የሚፈልጉ ይኖራሉ ማለት ትምህርቱ የከበደ ስለሚሄድ አስጠኝ ከ9 በኋላም አይከፋም የትኛው ትምህርት ነው በጣም ላንቺ ኢንተረስቲንግ በጣም የምትወጂው ትምህርት ባዮሎጂ እና ኬሚስትሪ ኦኬ ባዮሎጂ እና ኬሚስትሪ በጣም ትወጃለሽ ይከብደኛል ብለሽ የምታስቢው ትምህርት አለ ለኔ የሚከብደኝ ሂስትሪ ማለት ይከብዳል ሳይሆን በጣም ጥናት ይፈልጋል ጊዜ በጣም ይወስዳል ካጠናውት ያው እኔ ግን ሂስትሪ ሳጠናው በጣም ይቀለኛል ማለት ቁጭ ብለ ዲፕ የምታጠናው ከሆነ የሚቀል ትምህርት ሂስትሪ ነው ግን ላይክ በጣም ዲፕ ጥናት ይፈልጋልና ሂስትሪ ኦኬ ከዛ በተጨማሪ ትንሽ ፊዚክስ ኦኬ ሌሎች አሉ ከዛ በተረፈ ትምህርት ቤት ውስጥ እንግዲህ ያው ጥናቱ እንዳለ ሆኖ ትምህርት እንዳለ ሆኖ ደግሞ ከትምህርት ጋር ደግሞ የተለያዩ ተያያዥነት ያላቸው ጉዳዮች አሉ አይደል ስራዎች የተለያዩ ክበባት የተለያዩ ፕሮግራሞች ላይ መሳተፍ ክበባት ውስጥ መሳተፍ ይኖራልና ትምህርት ቤት በምን ላይ በብዛት ተሳተፊያለሽ ወይም ደግሞ በጣም በየትኛው ነገር ላይ ብዙ ጊዜ ትኩረት የምታደርጊው የ7ኛ ክፍል 8ኛ ክፍል እያለሁ በደንብ ትኩረት ማድረገው የበጎ አድራጎት ቀይ መስቀል ክበብ ነበርና እና እሱ ላይ ብዙ ጊዜ ተሳትፌያለሁ ከዛ በተጨማሪ ደግሞ የመዝሙር ክበባት ላይ መሳተፋለሁ ኦኬ መዝሙር ክበባት ማለት በፕሮግራም ይጣናና መዝሙር ወይ ወረብ ላለ ፕሮግራሞች ሲኖሩ ወይ ደግሞ ጧጧት ኦኬ እናንተ ትምህርት ቤት አቡነ ጎርጎርዮስ ትምህርት ቤት መዝሙር ወረብ ምናምን አለ ኦኬ ስለዚህ ፕሮግራሞች ሲኖሩ በፕሮግራም መሃል ለማቅረብ ማለት ነው መዝሙር ምናምን እናቀርባለን መዝሙር ላይ ተሳትፌያለሁ ማለት ነው ኦኬ በጣም አሪፍ ከዛ በተረፈ እንደው ትምህርት ቤት ውስጥ ተማሪዎች ማድረግ የሌለባቸው ነገር ለሌሎች ተማሪዎችም ይሄ ነገር በጣም ጠቃሚ ነው ብዬ ስለማስብ ተማሪዎች እንደው ትምህርት ቤት ውስጥ ማድረግ የሌለባቸው ነገር ምንድነው ብለሽ ትመክሪያለሽ ባያረጉ መክረው እኔ መደባደብ ነው ከዛ ደግሞ አስተማሪዎችን አለማዳመጥ
ማለት አስተማሪዎች የሆነ ነገር ሲመክሯቸው ችላ ማለት ወይም ደግሞ በቃ አስተማሪዎችን መጥላት ሲያስተምሩ አለማዳመጥ እና መደባደብ ማለት ትምህርት ቤት ችግር መፍጠር አሪፍ ነው ብዬ አላስብም። ይሄን ነገር አስተማሪዎች ባያረጉት። የጎበዝ ተማሪዎች ባህሪያት ምን ሊሆኑ ይችላሉ? ከአስተማሪ ጋር ጥሩ ግንኙነት ይኖርሃል ማለት ከአስተማሪዎቹ ጋር ትግባባለህ ወይም እንግባባለን እና ደግሞ ከአስተማሪዎች ጋር ከመግባባት በተጨማሪ ማዳመጥ ብዙ ጊዜ እንደዚህ ለድብድብ ምናምን ትኩረት አለመስጠት ማለት እንደሰነስ ነገሮች ላይ አለመሳተፍ ይኖራሉ። ጎበዝ ሆኖ እንደዚህ ነገር ላይ መሳተፍ ግን ዋና የሚባለው እንደዚህ አይነት ባህሪ ነው። ከአስተማሪ እና ከወላጆች ጋር ምናምን በደንብ ማውራት መነጋገር ከቤተሰብ ጋር ጊዜ ማሳለፍ ይመስለኛል። ትክክል ነሽ። ያው ተማሪዎች ፖዚቲቭ የሆነ አስተሳሰብ ሊኖራቸው ይገባል። ለመምህራኖቻቸው ለወላጆቻቸው ሪስፔክት መስጠት ትምህርታቸው ላይ ትኩረት ማድረግ እነዚህ እንግዲህ ዋናዎቹ መገለጫዎች ናቸው። ብዙ ነገር ማለት ይቻላል። ተወደዳችሁ ተመልካቾቻችን እየተከታተላችሁት የምትገኙት ኮምፓስ ወግ የተሰኘው ፕሮግራማችን ነው። በዛሬው ፕሮግራማችን እንግዲህ ከአንድ ጎበዝ ተማሪ ጋር ጥሩ ቆይታ እያሳለፍን እንገኛለን። ተማሪ ቢታንያ ክፍሌ ትባላለች። የ9ኛ ክፍል ተማሪ ነች። በትምህርቷም በስነ ምግባሯም ለሌሎች ተማሪዎች አርአያ ትሆናለች ብዬ ነው የጋበዝኳትና እንግዲህ ከሷ ጥሩ ቁም ነገር እንደወሰዳችሁ ተስፋ አደርጋለሁ። አሁንም ፕሮግራማችን ይቀጥላል። መልካም ቆይታ። እሺ አሁን ደግሞ ወደ እንቆቅልሽ ጥያቄ ነው የምንሄደው። አዝናኝና የማነቃቂያ ቀለል ያሉ እንቆቅልሾችን ይጠይቃሉ። እንዴት ነሽ እንቆቅልሽ ላይ? ምንም አይደል። ትሞክሪያለሽ? የተወሰኑ ጥያቄዎችን ይዣለሁ እንግዲህ ትሞክሪያለሽ ማለት ነው። ቀላል ናቸው ብዙም እንትን ያው እንቆቅልሽ ብዙ ጊዜ ምንድነው ያነቃቃል አይምሮአችንን ትንሽ እንድናስብ የማድረግ ኃይል ወይም ደግሞ አቅም ስላለው እንቆቅልሽ ጥያቄዎችን በዚሁ ልጠይቅሽ እፈልጋለሁና ዝግጁ ነሽ? በጣም አሪፍ። እንቆቅልሽ እናውቅልህ። እሺ የመጀመሪያው ጥያቄ በቀን ውስጥ ሙሉ በሙሉ የሚሞላ ማታ ላይ ግን ሙሉ በሙሉ ባዶን የሚያድር ነገር ምንድነው? ጫማ። ትክክል ነሽ። ሁለተኛ ጥያቄ በተጠቀሙት ቁጥር ይበልጥ እንደገና እየሰፋ የሚሄድ ብቸኛው ሀብት ምንድነው? እውቀታችን። እውቀት። ያው ትክክል። በተጠቀምነው ቁጥር እየሰፋ ነው የሚሄደው። ባነበብን ቁጥር በተማርን ቁጥር ሀብት እውቀት ከሁሉም በላይ ያው ሀብት ነውና ስለዚህ እውቀት የሚለው። ሶስተኛ ጥያቄ ሁልጊዜ አዲስ ነገር ይነግርሻል ግን ደግሞ አፉን ከፍቶ አያወራም ምንድነው? መጽሐፍ። በጣም ጎበዝ። አራተኛ ጥያቄ ምንም አይነት ህይወት የለውም ነገር ግን ሰዎችን ሁሉ ከቦታ ቦታ የሚያንቀሳቅስ ምንድነው? ከቦታ ቦታ የሚያንቀሳቅስ ባሉበት ሆነው ግን እንዲንቀሳቀሱ ያደርጋል። ሳይንቀሳቀሱ ሰዎቹ ባሉበት ሆነው ግን በቃ እነሱን ከአንድ ቦታ ሌላ ቦታ ያደርሳቸዋል። ስልክ አይደል? ያው ስልክ ነው። እዚህ ሆነሽ አንቺ ሌላ ሀገር ላይ ተንቀሳቀሽ ማለት ነው። ሄደሽ እኮ ደርሰሽ መልእክት አድርሰሽ መልእክት ተቀባያለህ፣ መልእክት አድራሻለህ። ስለዚህ ስልክ። አምስተኛ እኔ ብዙ ጥርሶች አሉኝ ግን ምንም ነገር መብላት ሆነ መቁረጥ አልችልም ነገር ግን ሰዎችን ውብ የማድረግ ትልቅ ስራ እሰራለሁ። እኔ ማን ነኝ? ማበጠሪያ። ምን ማበጠሪያ? የፀጉር ማበጠሪያ። በትክክል ተመልሷል። ነጭ ሆኖ ይወለዳል አድጎ ሲያበቃ ግን አረንጓዴ ይሆናል በመጨረሻ እድሜው ሲገፋ ደግሞ ወደ ቀይነት ይቀየራል። ይህ በቤታችን የሚገኘው ነገር ምንድነው? በርበሬ ወይም ቃሪያ። ሲሰብሩት እንጂ ካልሰበሩት በቀር በፍጹም ጥቅምና አገልግሎት የማይሰጠው ምንድነው? ይሄን የሚያቋም ይመስለኝ። ሞክሪ። ሲሰብሩት ነው አገልግሎት የሚሰጠው ለኛ። ሲሰብሪው ካልተሰበረ በቀር ግን በፍጹም ጥቅምና አገልግሎት የማይሰጥ የሚበላ ነገር ነጭ ነገር። መጀመሪያ ነጭ ነው ከዛ ደግሞ ሲሰበር ውስጡ አረንጓዴ ወይም ቢጫ ነው እንጂ ቢጫ ለወቅት ይለፈን። እንቁላል። ኦኬ አይደል እንዴ? ካልተሰበረ እንቁላል ምን ጥቅም ይሰጣል? አይሰጥ። ስለዚህ እንቁላል ነው። ሌላው ጥያቄ እግር የለውም ግን ይሄዳል፣ ክንፍ የለውም ግን ይበራል፣ አይን የለውም ግን ያለቅሳል ምንድነው? ደመና። አመሰግናለሁ። ከስንት ጥያቄ ነው የጠየኩሽ? አጠቃላይ 8 ጥያቄ ጠይቄሽ ከ8ቱ ስንት አገኘሽ ማለት ነው? 7 አግኝሻል። ጎበዝ፣ ጥሩ ነው። ከዚህ በመቀጠል ደግሞ እንግዲህ አሁን እንቆቅልሽ ነበረ እየጠየኳት የነበረው። አሁን ደግሞ አጭርና ፈጣን
ጥያቄ። ከዛ በፊት ግን አንድ ጥያቄ ልጠይቅሽ። ቢታንያ በትርፍ ጊዜዋ ምንድን ነው የሚያዝናናሽ? በትርፍ ጊዜ ብዙ ጊዜ ቴሌቪዥን ማየት፣ ከዛ በተጨማሪ ደግሞ ፊክሽኖች እንግሊዘኛ ፊክሽን ማንበብ ያዝናናኛል። እና ቴሌቪዥን ማየትም አንዳንዴ ቲቪ ታያለሽ? ሙቪ እና ኮምፓስ ወግን ታያለሽ? ስለ ኮምፓስ ወግ ያው መጨረሻ ላይ አስተያየት ትሰጫለሽ አይደል? እሺ፣ በጣም አሪፍ። ስለዚህ በእነኚህ ነገሮች ነው የምትዝናኙ ማለት ነው። ኦኬ፣ አሁን ደግሞ አጭርና ፈጣን መልስ ነው የምጠይቅሽ። አጭርና ፈጣን መልስ ማለት ሁለት ነገሮች ይቀርቡልሻል። ከዛ በኋላ ከሁለቱ አንዱን መርጠሽ የራስሽን ሐሳብ ትሰጫለሽ ማለት ነው። አሁን ደግሞ አጭርና ፈጣን ጥያቄዎችን የምጠይቅሽ። እንግዲህ ሁለት አማራጮችን አቀርብልሻለሁ። ከዛ ውስጥ ላንቺ የሚመች ወይም ደግሞ ያንቺ ምርጫ የሆነውን ትመልሻለሽ ማለት ነው። እሺ። የመጀመሪያው ጥያቄ የሰዎችን ሐሳብ ማወቅ ወይስ የወደፊቱን ጊዜ ማወቅ? የወደፊቱን ጊዜ ማወቅ። ኦኬ፣ የወደፊቱን ጊዜ ማወቅ የተሻለ ነው። በጣም አሪፍ። ሁለተኛ የቴሌቪዥን ፕሮግራም መምራት ወይስ የራስሽን የዩቲዩብ ቻናል መክፈት? የራስን የዩቲዩብ ቻናል መክፈት። የዓለም ምርጥ ተናጋሪ መሆን ወይስ የዓለም ምርጥ ጸሐፊ መሆን? የዓለም ምርጥ ጸሐፊ መሆን። የዓለም ምርጥ ጸሐፊ መሆን ከመናገር መጻፍ ይሻላል ማለት ነው። ለ10 ዓመታት ወደፊት መሄድ ወይስ ለ10 ዓመታት ወደኋላ ተመልሶ መጎብኘት? ወደኋላ ተመልሶ መጎብኘት። ወደኋላ ተመልሶ መጎብኘት። እሺ። አምስተኛ ጥያቄ በህዝብ ፊት መናገር ወይስ በካሜራ ፊት መናገር? በካሜራ ፊት መናገር። እንዳሁኑ ማለት ነው? በካሜራ ፊት ከመናገር እና በህዝብ ፊት ከመናገር የትኛው ነው ከባድ ላንቺ? በህዝብ ያው በካሜራም ከባድ ነው ያን ያህል አይደለም፣ ግን በህዝብም ኖርማል ነው። ግን የቱ ይሻላል? ያው ኦዲየንሱን ኮንትሮል ለማድረግ ምናምን ትንሽ ስለሚከፍት የካሜራው የሚሻል ይመስለኛል። የካሜራው ይሻላል ትንሽ። እሺ። ሁልጊዜ ጠዋት 12 ሰዓት መነሳት ወይስ ሁልጊዜ ማታ 6 ሰዓት መተኛት? ጠዋት 12 ሰዓት መነሳት። ኦኬ። ሰባተኛ የቤት ስራሽን በራሱ የሚሰራ እርሳስ ወይስ ስህተትሽን በራሱ የሚያርም ደብተር? ስህተትን የሚያርም ደብተር። ስህተትን በራሱ የሚያርም ደብተር ይሻላል ስህተትሽን፣ ምክንያቱም ስህተትሽን እያወቅሽው ትሄጃለሽ። ስለዚህ ያው አንቺ ምርጫ ነው። ስምንተኛ ጥያቄ ከወንበር ላይ ስትነሺ መብረር ወይስ በእግርሽ ግድግዳ ላይ መራመድ? በእግርሽ እንግዲህ ግድግዳ ላይ መራመድ አስበሽዋል? የቱ ይሻላል? መብረር ይሻልሻል ከመራመድ? አይቻልም ብለሽ ነው መራመድ? አይ እፈልጋለሁ መራመድም፣ ግን ያው መብረር ይበልጣል። መብረር። እሺ። ሌላ ጥያቄ የእንስሳትን ድምጽ መረዳት ወይስ የእጽዋትን ሐሳብ መረዳት? የእንስሳትን ድምጽ መረዳት። እሺ። የመጨረሻ ጥያቄ የ90 ዓመት አያት መስሎ መኖር ወይስ የ5 ዓመት ህፃን ሆኖ መኖር? የ5 ዓመት ህፃን ሆኖ መኖር። በጣም ደስ ይላል። ያንኛውም እኮ ደስ ይላል። ያው ሰው ሲያረጅ በነገርሽ ላይ ወደፊትም ሰው እያረጀ ሲል እንደገና ህፃን ይሆናል ይባላል እኮ አይደል? ስለዚህ ግን ያንቺ ምርጫ አሁን ላይ ሆነሽ ስትይ 5 ዓመት የ3 ዓመት ህፃን ሆነሽ ማየት ራሽን የተሻለ ያደርጋል። ከ90 ዓመት አንፃር በጣም አሪፍ ጥያቄዎች። እንዴት አገኘሻቸው? አሪፍ ናቸው። አጭርና ፈጣን ጥያቄዎች ናቸው። ይህ እንግዲህ ያው የራስ ምርጫ ለመወሰን ይሄ በራስ መተማመንም ደግሞ አይምሮአችን የትኛውን ይወዳል ይፈልጋል የሚለውን ነገር ለማረጋገጥ የታሰቡ የተዘጋጁ ጥያቄዎች ናቸው። ስለዚህ ጥያቄዎቹ ተመቹሽ? አሪፍ ናቸው። አይከብዱም? በጣም አሪፍ። እየተመለከታችሁት የምትገኙት ኮምፓስ ወግ የተሰኘው ፕሮግራማችን ነው። በዛሬው ፕሮግራማችን እንግዲህ ከአንዲት ጎበዝ ተማሪ ጋር ቢታንያ ክፍሌ ከምትባል የ9ኛ ክፍል ተማሪ ጋር የነበረን ቆይታ እንግዲህ አሪፍ እንደሆነ ተስፋ አደርጋለሁ። አሁንም ፕሮግራማችን ይቀጥላል። ይህም ፕሮግራም እንግዲህ ላይክ፣ ሼር እና ሰብስክራይብ ማድረጋችሁን ግን አትርሱ። ፕሮግራማችንም አሁንም ይቀጥላል። ይህ ኮምፓስ ወግ ነው። መልካም ቆይታ። ኦኬ ቢታንያ፣ አሁን ክረምት ነው። ክረምትን በምን እያሳለፍሽ ነው? የተለያዩ ቴሌቪዥኖችን በማየት ማለት ፊልሞችን እንግሊዘኛ። ኦኬ ፊልም በማየት ወይ በመሄድ ወይም ደግሞ አያቶችን በመጎብኘት። ኦኬ ቤተሰብ ጋር አያቶች። ላንጉዌጅ እንግሊዘኛ ላንጉዌጅ መማር ጀምራለሁ። ኦኬ እየተማርሽ ነው? ቋንቋ ትምህርት ቤት እየተማርሽ? በሶስቱ ነገሮች ያሳለፍኩ ነው። ሰዎችን በመጎብኘት የተለያዩ ስልጠናዎች በመውሰድና አጫጭር ስልጠናዎችን እየወሰድሽ ነው። ቋንቋ፣ ኮምፒውተር ምናምን። ደግሞ ታነቢያለሽ? ያው መጽሐፍ ማንበብ እንደምትወጂ አውቃለሁና ታነቢያለሽ? በዚህ ዘመዶችሽን አክስቶችሽን ምናምን ትጠይቂያለሽ? በጣም አሪፍ።
እንግዲህ ቀጣይ ዓመት ዝግጅት ምን ይመስላል? ቀጣይ ዓመት 10ኛ ክፍል ትገቢያለሽና ምንድነው አሁን ምን ሐሳብ አለሽ? ቀጣዩን ዓመት 2019ን እንግዲህ ለመቀበል ኦልሞስት አንድ ወር ከምናምን የቀረን አይደል? እና ምንድነው ሐሳብሽ ወደፊት በትምህርትሽ ላይ? 9ኛ ክፍልን ያው በአሪፍ ውጤት መጨረስ ችያለሁ ሁለተኛ ወጥቼና ኦኬ 10ኛ ክፍልንም ያው 9ኛ ክፍል እንዳረኩት በጥሩ ውጤት ለመጨረስና አሪፍ ውጤት አምጥቼ ከዛ በተጨማሪ ደግሞ የተማርናቸውንም ትምህርቶች ተረድቼው በደንብ ለማለፍ ሐሳብ አለኝ። ወደ ፕሪፓራቶሪ በጥሩ ውጤት ለማለፍ ማለት ነው። በጣም አሪፍ። ወደፊትም እንግዲህ በእርግጠኝነት ጥሩ ውጤት አንጥተሽ የተሻለ ደረጃ እንደምትደርሺ ተስፋ አደርጋለሁ። እንግዲህ ጥያቄዎችን ጨርሻለሁ እኔ። አጠቃላይ እንግዲህ የነበረን ቆይታ አሪፍ እንደሆነ ተስፋ አደርጋለሁ። ቢታንያ እንግዲህ እዚህ ፕሮግራም ላይ ቀርበሽ ሐሳብሽን ስለሰጠሽ ለሌሎች ተማሪዎች ያለሽን ተሞክሮ ልምድሽን እንዴት እንደምታጠኒ ያለሽን የትምህርት አቀባበል የትምህርት ተሞክሮ አጠቃላይ ለተመልካቾች በአሪፍ ሁኔታ ሐሳብሽን ስለገለጽሽ በፕሮግራሜ ስም በጣም ከልብ አመሰግናለሁ። እንግዲህም ስለሆን ፈቃደኛም ስለሆንሽ በጣም አመሰግናለሁ። እኔም ፕሮግራም ላይ ስላቀረብከኝ በጣም አመሰግናለሁ። በጣም አሪፍ። ወደፊት እንግዲህ አድገሽ ደግሞ ትልቅ ደረጃ ደርሰሽ በሌላ ፕሮግራም ከፍ ባለ ፕሮግራም እንደምንገናኝ ተስፋ አደርጋለሁ። ዛሬ ግን እንግዲህ ስለሆንሽ በጣም ነው የማመሰግነው። በመጨረሻ ግን ማመስገን የምትፈልጊያቸው እና የመጨረሻ ሐሳብ ደግሞ መልእክት አለኝ የምትይውን ነገር ሐሳብሽን መግለጽ ትችያለሽ። እድሉን ሰጥቼሻለሁ። እሺ፣ በመጀመሪያ እግዚአብሔርን ፈጣሪ ማመስገን ፈልጋለሁ። በመቀጠልም ወላጆቼን እዚህ ስላደረሱኝና ስላስተማሩኝ አመሰግናለሁ። ቤተሰቦቼንም ዘመዶቼንም ሁሉንም አመሰግናለሁ። በዚህ በተጨማሪ ደግሞ ኮምፓስ ወግን ስላቀረባችሁኝ እንግዳችሁ ስላረጋችሁኝ በጣም አመሰግናለሁ። መምህራኖቼንም እዚህ ስላደረሱኝ ያላችሁን ዕውቀት ስላካፈሉኝ በጣም አመሰግናለሁ እና ያው ትምህርታችሁን በደንብ እንድትማሩና ወደፊት ሀገር የምታስተሩ ሰው እንድትሆኑ መልእክት አስተላልፋለሁ። አመሰግናለሁ። የተወደዳችሁ ተመልካቾቻችን ስትከታተሉት የነበረው ኮምፓስ ወግ የተሰኘው ፕሮግራማችን ነው። በዛሬው ፕሮግራማችን እንግዲህ እንደተመለከታችሁት ከአንዲት ጎበዝ ተማሪ ጋር የነበረን ቆይታ እንግዲህ አሪፍ እንደሆነ ተስፋ አደርጋለሁ። የዛሬ እንግዳችን እንግዲህ የ9ኛ ክፍል ተማሪ ነች። በጣም ጎበዝ ተማሪ ነች። በስነ ምግባሯም በጣም ለሌሎች አርአያ ትሆናለች ብለን ነው የጋበዝናት። ከሷ ጋር እንግዲህ ከተማሪ ቢታንያ ክፍሌ ጋር የነበረን ቆይታ ይሄን ይመስል ነበር። ሳምንት እንግዲህ በሌላ እንግዳ ደግሞ እስከምንገናኝ እንግዲህ ይህንን ፕሮግራም ላይክ፣ ሼር እና ሰብስክራይብ ማድረጋችሁን እንዳትረሱ። ሳምንት በሌላ ፕሮግራም እስከምንገናኝ መልካም ጊዜ